Naughty football. ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን አድራችሁ? የናሲ 11 2008 ዓ.ም ዕለተ ሰኞ ዜናችን ተጀምሯል። እስከ መጨረሻ አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ዜናዎቹን እና መረጃዎቹን እያከፈልኳችሁ አብራችሁ ቆየው። እስከ መጨረሻው እናንተ ብራውን ነኝ። ወደ ዜናችን አልፋለን። እስከ መጨረሻው እናንተም አብራችሁን ቆዩ እንላለን። ዛሬም እንደተለምዶ በርከት ያሉ ጉዳዮችን ይዘናል። ዝውውር ጉዳዮች መጨረሻ ያቆም መልክ ጨዋታዎችም እየተደረጉ ነው። እናም ደግሞ የአንዳንድ ደግሞ የመጨረሻ የዋንጫ ጨዋታዎችም እየተደረጉ ይገኛሉ። እነሱን አንስታል። ዝውውር ጉዳዮች በጣም ተጧጥፎ እየቀጠሉ ነው። ከ15 ቀን ያነሰ ጊዜ ነው የቀረውና ዝውውራው እየተጧፋ ያለ ጊዜ ነው። ዝውውሮችን እናነሳለን። ስለ አርሰናል፣ ስለ ማንቸስተር ዩናይትድ፣ ስለ ባርሴሎና በታይሮሪ ጉዳይ፣ ስለ ቡአዲ ጉዳይ የመሰሉ ጉዳዮችን በደንብ እናነሳለን። እናንተ ብቻ እስከምትሰው ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ወደ ዜናዎቹ እናልፋለን። ዜናዎቹም የምንጀምረው እንግዲህ ቅድሚያ የምናደርገው የአፍሪካ ጉዳይ ነው። እንግዲህ በአፍሪካ ጉዳያችን እንጀምራለን። በትናንትናው እንግዲህ በሴቶች አፍሪካ ዋንጫ የፍጻሜ ጨዋታ ትናንትና ተደርጎ ነበር። ካሜሩን ከማሊ ያደረጉት ጨዋታ በካሜሩን 3-0 በማሸነፍ ሻምፒዮን ሆናለች። የሴቶች አፍሪካ ዋንጫን ካሜሩን ለመጀመሪያ ጊዜም ይህንን ዋንጫ ማሸነፍ ችላለች። ካሜሩን አስነጊ ጨዋታ ነው ማለት እንችላለን። ግን ካሜሩን በሰፊ ጎል ልዩነት ማለት እንችለው ነው። በጣም በብልጫ ወስዳ ካሜሩን ማላዊን 3-0 አሸንፋለች። ማላዊም ሆነ ካሜሩን ለመጀመሪያ ጊዜ የዚህን የአፍሪካ ዋንጫ ለመብላት ነበር የመጡት። ግን ካሜሩን አንስታው የአፍሪካ ዋንጫ ተጠናቀቀው ስለሆነ የሴቶች አፍሪካ ዋንጫ 2026 ሻምፒዮን ካሜሩን ሆናለች ማለት ነው። ለመጀመሪያ ጊዜ ስለሆነ በትናንትናው እንግዲህ የፍጻሜ ጨዋታ ተደርጎ ካሜሩን ማላዊን 3-0 በማሸነፍ ሻምፒዮን ሆናለች ማለት ነው። ይሄንን ጉዳይ እናንሳ ብለን ወደ ባህር ማዶ ጉዳያችን እናልፋለን። ወደ ዋና ጉዳያችን ወደ አውሮፓ ጉዳያችን ስናልፍ ቀዳሚ የምናደርገው የአርሰናልን ጉዳይ ነው። የአርሰናል ጉዳይ ስናነሳ የውር ጉዳዮችም አሉ። ትናንት ማለትም ጨዋታ አድርጓል። ዋናው ጨዋታ ትናንትና የኮሚኒቲ ሺልድ ፍጻሜ አርሰናል የኮሚኒቲ ሺልድ ፍጻሜ ጨዋታ ትናንትና ከማንቸስተር ሲቲ ጋር ተጫውቶ እንግዲህ 3-0 ማሸነፍ የኮሚኒቲ ሺልድን ዋንጫ ማሸነፍ ችሏል ማለት ነው። ለ18ኛ ጊዜ ይህን ዋንጫ ማሸነፍ ችሏል። 17 ጊዜ ከዚህ ቀን ማሳካት ችሎ ነበር። አሁን ደግሞ 18ኛውን ዋንጫ ማሳካት ከማንቸስተር ዩናይትድ ቀጥሎ እንግዲህ እሱ ሆኗል። አሁንም ስለሆነ አርሰናል ማንቸስተር ሲቲን 3-0 ውጤት በሰፊ እንግዲህ ማለት ይችላል። እነሱ በሙሉ የጨዋታ የበላይነት ነው እንግዲህ አርሰናልን ጨዋታ ማሸነፍ የቻለው። ለአርሰናል የአሸናፊነት ጎሎቹን ካላፊዮሪ ገና በሰከንዶች በ25ኛው ሰከንድ በማስቆጠር አንድ ደቂቃ ብሎ ይመዘገባል። በአንድ ደቂቃው ካላፊዮሪ አስቆጠረ። ከዛ ከሃቨርት በቴስት አስቆጠረ። ማርቲን ኦዴጋርድ በሚገርም ሁኔታ በአስደናቂ ሁኔታ በረኛውን ዶናሩማ አጋድሞ አስቆጠረና 3-0 በውጤት አሸነፉ። በተለይ በእኛ ቻናል ናቲ ፉትቦል ላይ የማርቲን ኦዴጋርድን ጎል ለቀናል። ያታችሁ ማየት ትችላላችሁ። እና ምርጥ ጎል ማለት ይችላል። በረኛውን አጋድሞ ያስቆጠረው አሸማቋት ነው። የሚመታ አስመስሎ እግሩን እንደሳረቅ እሱ ወደቀ ዶናሩማ። ከዛ በኋላ ማስቆጠር ችሏል ማለት ነው። ስለሆነ አምበሉ ማርቲን ኦዴጋርድ የጨዋታ ማን ኦፍ ዘ ማች ሆኖ ተመርጧል። ኮከብ ሆኖ የመሸበት ጨዋታ ነው። ማርቲን ኦዴጋርድ በጣም ምርጡን ኦዴጋርድ ያየነበት ጨዋታ መሆን ይችላል። ማርቲን ኦዴጋርድ ተመልሷል ማለት የምንችልበት አጋጣሚ ነው። ስለሆነ አርሰናል የፕሪሚየር ሊጉ ሻምፒዮን እና የኤፍኤ ካፑ ሻምፒዮን የተገናኙት ጨዋታ በኢንግሊሽ ፕሪሚየር ሊጉ ሻምፒዮን አርሰናል አሸናፊ ተሆናቋል። ስለሆነ አርሰናል ይህን ጨዋታ ማሸነፍ ችሏል። እንግዲህ ባለፉት 10 ዓመታት ኤፍኤ ካፕ ሻምፒዮኖች ናቸው በብዛት እየበሉ የሚገኙት ይህንን ዋንጫ በ10 ተከታታይ ዓመታት እንግዲህ 8ቱን የበሉት 7 ካልተሳሳትኩ የበሉት ኤፍኤ ካፕ ሻምፒዮን ናቸው። እንግዲህ አሁን እንግሊዝ ሊግ በላ እንጂ 2023 ላይ ብቻ ነው እንግዲህ አርሰናል ሁለተኛውን ስላጠናቀቀ የበላው። አርሰናል ሁለተኛውን ሲቲ ሻምፒዮንስ ሊጉንም ፕሪሚየር ሊጉንም ኤፍኤ ካፑንም ስለበላ ስለሆነ አርሰናል የዛ ጊዜ ገባበት እንጂ ሁለተኛውን ስላጠናቀቀ እንጂ ሁሉንም እስካሁን የበሉት የኤፍኤ ካፕ ሻምፒዮን። በባለፈው ዓመት የምናስታውስ ክሪስታል ፓላስ ነበር የኤፍኤ ካፕ ሻምፒዮን ነበር። አሸንፎ ሊቨርፑልን የፕሪሚየር ሊጉ ሻምፒዮን መብራቱን እናስተውላለን። ስለሆነ በአሁኑ ግን የኢንግሊሽ ፕሪሚየር ሊጉ ሻምፒዮን ዘውዱን ደፍቷል። አርሰናል ማሸነፍ ችሏል ማለት ነው። ማይክል አርቴታም የአርሰናል አሰልጣኝ ከሆነ በኋላ 3 የኮሚኒቲ ሺልድ ዋንጫ ማሳካት ችሏል ማለት ነው። ሶስተኛ ለኮሚኒቲ ሺልድ 3 ጊዜ ሲያሳካ እንግዲህ ሁለቱን አሸንፎ የበላው ማንቸስተር ሲቲ ነው ማለት ነው። 2023 ላይ በፔናልቲ አሸንፎ እና አሁን ደግሞ 3-0 ሲያሸንፉ ማለት ነው። ስለሆነ አንድ ፕሪሚየር ሊግ፣ አንድ ኤፍኤ ካፕ፣ 3 የኮሚኒቲ ሺልድ ዋንጫን በአርሰናል ቤት ሚኬል አርቴታ ማሳካት ችሏል ማለት ነው። ስለሆነ ኢንዞ ማሬስካ የመጀመሪያ የዋንጫ ጨዋታቸውን 3-0 በሆነ ውጤት ተረምርመው ተሸንፏል ማለት ነው። ኢንዞ ማሬስካ እንግዲህ
በጣም አሁን ከዚህ በኋላ የሚያደርጉት ጨዋታዎች በጣም ከባድ ናቸው። አርሰናል ቀጣይ እንግዲህ አርሰናል በኢንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ ዋናው ጨዋታ ከኮቨንትሪ ሲቲ ጋር እንግዲህ ዓርብ ዕለት 4 ሰዓት ላይ ምሽት 4 ሰዓት ያደርጋል። ማንቸስተር ሲቲ ደግሞ ከበርነማውዝ ጋር እንግዲህ ዋንጫ እንዳይበላ ያደርገው አርሰናል እንዲያረጋግጥ ያደረገው ከበርነማውዝ ጋር ጨዋታው ያደርጋል ማለት ነው። የመጀመሪያ ጨዋታዎችን ያደርጋል። ሩበን ዲያዝም እንግዲህ ከቲኤንቲ ስፖርት ጋር አንዳንድ ተጫዋቾች ጋር እንግዲህ የአርሰናል እና የሲቲ ተጫዋቾች ቲኤንቲ ስፖርት እንግዲህ ቃለ መጠይቅ አድርጎ ነበረ። የሮበን ዲያዝን ሲያወራ እንግዲህ ሮበን ዲያዝ በጣም የሚያናድድ ጨዋታ ነበረ፣ ግን ወደፊቱን ነው ማሰብ ያለብን። ወደፊት እንግዲህ ፕሪሚየር ሊግ የመጀመሪያ ጨዋታ ይጠበቀናል፣ እሱ ላይ ማተኮር ያለብን ሲል ተናግሯል ማለት ነው። ስለሆነ ይህን አሴት ሰጥቷል። አሴት የሰጡትን አንዳንድ ሰዎች እናንሳ። በአርሰናል በኩል ስናነሳ የማርቲን ኦዴጋርድ አንበሉ ማርቲን ኦዴጋርድ ስናነሳ እንግዲህ ዛሬ ደረጃችንን አሳይተናል። የኛን ደረጃ አሳይተናል ሲንተናገሩ ቁም ነገራችንን አሳይተናል። ዋናው የኛ ብቃታችንን ዛሬ ማሳየት ይችላል ብሏል። እንደገና ማድረግ እንፈልጋለን። ይህም በተደጋጋሚ ጊዜ ይህን ብቃታችን በሁሉም ጨዋታ ላይ ማሳየት እንፈልጋለን ሲል ማርቲን ኦዴጋርድ የአርሰናል አምበል ተናግሯል። ተጨማሪ ዋንጫዎችን አሉ። እናም አላማችን ያ ነው። ያን ተጨማሪ ዋንጫዎች አሉ እና እንግሊዝ ሊግ ምናምን ሻምፒዮንስ ሊግ ማለት ነው እና እነሱ ዋንጫዎች አሉ። አላማችንም እነሱን ማሸነፍ ነው። በዚህ አናበቃም ሲል አምበሉ ማርቲን ኦዴጋርድ ተናግሯል ማለት ነው። ስለዚህ ዛሬ ደረጃችን አስተናንተናል እንግዲህ ዛሬ ደረጃችን አሳይተናል ሲል ተናግሯል። በጣም ደረጃችን አሳይቷል። የማርቲን ኦዴጋርድም ምርጥ ደረጃን አሳይቷል ማለት ይችላል። እና ሌላኛው ምናነሳው የቡርኖ ጉማሬሽን ጉዳይ ነው። ቡርኖ ጉማሬሽ እንግዲህ በአርሰናል ቤት አዲስ ፈራሚ ተጫዋች እንግዲህ አስተያየት ሰጥቷል። እሱም ጥሩ ነው፣ በጣም ደስ ይላል አይደለ ሲል ተናግሯል። ተጨማሪም እንፈልጋለን ሲል ለቲኤንቲ ስፖርት ተናግሯል። ተጨማሪ ዋንጫዎች ማሸነፍ እንፈልጋለን ሲል ቡርኖ ጉማሬሽ ተናግሯል። ከራይስ ጋር እንግዲህ ያለው ጉዳይ እንግዲህ ቡርኖ ጉማሬሽ ከዲክላሬስ ጋር ተዛገ ከዲክላሬስ ጋር እንግዲህ በዋንጫው አብረው ተነስተዋል። ከዲክላሬስ ጋር ምንድነው ያላቸው በጥሩ እንግዲህ ተጣልቶ ነበረ በኒውካስል እና አርሰናል እያሉ በዛ ምክንያት ነው። እና ዲክላሬስ እንግዲህ መልእክት ልኩልኛል ሲል ቡርኖ ጉማሬሽ ተናግሯል። እዚህና እና ከእንግዲህ አትጣላም አንጣላምም አሁን ጓደኛሞች ነን ሲል በአርሰናል ከተፈረመ በኋላ ተናግሯል። ስለሆነ ቡርኖ ጉማሬሽ እና አሁን ዲክላሬስ በጣም ጓደኛሞች ሆነዋል። ስለሆነ የኮሚሽን ዋንጫ ሲያነሱ እንግዲህ ዋና ሰላፍ ውስጥ ገብቶ ነበር አዲሱ ፈራሚ ቡርኖ ጉማሬሽ ማለት ነው። ስለሆነ አርሰናል ኮሚሽንን ማሸነፍ ነው ማለት ነው። 3-0 በማሸነፍ የ2026 ማለት ነው። በባለፈው እንግዲህ ክሪስታል ፓላስ አሸንፎ ነበር። የአርሰናልን እንግዲህ የኮሚሽን ጉዳይ በዚሁ እናጠናቀና ወደ ሌላ ጉዳዮችን የአርሰናል ጉዳያችን ነው የምናልፈው። የአርሰናል ጉዳይ ስናነሳ እንግዲህ የሚለቁ ተጫዋቾችን አንዳንድ ነገሮችን እናነሳለን። ኢታን ንዋኔሪ ከሳምንት በፊት እንግዲህ እንደታቀደው የዚህ ዝውውር መስኮት ከማለቁ በፊት አርሰናል ይለቃል ተብሏል። በቅድመ ውድድር ዘመን ቢሳተፍም ግን ዛሬ በትናንትናው ዕለት ማንቸስተር ሲቲ ጋር በተደረገው የኮሚኒቲ ሊግ ፍጻሜ ጨዋታ ላይ እንኳን በዳኛ በቤንች ላይም አልታየም ነበረ። ስለዛም ፋብሪዚዮ ሮማኖ ዘግቦታል። በክረምት ዝውውር መስኮት እንደሚለቅ በጣም የሰፋ መረጃ እንደሚለቅ ይለቃል ተብሏል። ኢታን ንዋኔሪ ሶሎምቦ ባለፈው እንግዲህ በውሰት በኦሎምፒክ ዴ ማርሴል አሳልፎ ነበር። አሁን ግን በቅድመ ጨዋታ በጣም ሁሉም ጨዋታ ማለት ይችላል ተሰልፎ ተጫውቶ ነበር። ነገር ግን በትናንትናው ጨዋታ ላይ በቤንች ላይም ሳይገኝ ተገኝቷል። ስለሆነ የሚለቅበት ሁኔታ የሰፋ እንደሆነ ፋብሪዚዮ ሮማኖ ተናግሯል። ሌላኛው ጋብሪኤል ማርቲኔሊ እና ጋብሪኤል ጄሱስ ሁለቱም ትናንትና በማንቸስተር ሲቲ ጨዋታው በፊት ከአርሰናል ቡድን ውጪ እንደነበሩ ተገልጿል። ስለሆነ ጋብሪኤል ጄሱስ እና ጋብሪኤል ማርቲኔሊ በቤንች ላይም በአርሰናል ስብስብ ውስጥ አልተገኙም ነበር ባለፈው በሲቲ ጨዋታ ላይ። ስለሆነ ጋብሪኤል ጄሱስም የሚለቅበት ሁኔታ የሰፋው ናፖሊ ገብቶ እየመጣ ነው። ጋብሪኤል ማርቲኔሊ ክርስቶስ ዞሪስ ነው እንግዲህ በዛ ቦታ የገባው። ስለሆነ እሱ የሚለቅበት ሁኔታ ሰፊ ነው። ምክንያቱም ጋላታሳራይ እየመጣለው ግን ወደ ቱርክ መሄድ አልፈልግም ሲል ተናግሯል ጋብሪኤል ማርቲኔሊ። ስለሆነ ሁለቱም ግን አርሰናል ውስጥ አልገቡም። ወደ እንግሊዝ ፕሪሚየር ሊግ ውስጥ ይገባሉ የሚለውን በጣም ተጠባቂ ነው። ነገር ግን ሁለቱም ተጫዋቾች የሚለቁበት ሁኔታ በጣም ይሰፋ እንደሆነ ፋብሪዚዮ ሮማኖ እንደዛው ተናግሯል። ስለሆነ እነሱ የሚለቁበት አጋጣሚ የሰፋ ነው ማለት ነው። ስለሆነ የአርሰናል ጉዳያችን በዚሁ እናጠናቅና ወደ ማንቸስተር ዩናይትድ ጉዳያችን እናልፋለን። የማንቸስተር ዩናይትድ ጉዳይ ስናነሳ ማንቸስተር ዩናይትድ የተከላካይ ክፍላቸውን ለማጠናከር ከሚፈልገው ዝርዝር ውስጥ እንግዲህ በሚፈልጉት ጊዜ የባየር ሙኒኩን ተከላካይ ኪም ሚንጄን አሁንም ፍላጎት አላቸው ተብሏል። ፍላጎት አሳይተዋል በኪም ሚንጄ ላይ። ይህ እንግዲህ ተጫዋች ኪም በዩናይትድ ዝርዝር ውስጥ አሁንም ይገኛል። ነገር ግን ተከላካዩ በባየር ሙኒክ መቆየትን ይመርጣል ይፈልጋል ተብሏል። እዛው ባየር ሙኒክ መቆየት የሚፈልገው ወደ ማንቸስተር ዩናይትድ ወይም ሌላ ክለብ መቀላቀልን አይፈልግም። ማንቸስተር ዩናይትድ ግን አሁንም ሉዊስ ሃል ላይ ተስፋ አልቆረጠም ተብሏል። እንግዲህ ሉዊስ ሃልን ለማስፈረም እንግዲህ ኒውካስሎች አይቻልም አንሸጥም ብለዋል። ነገር ግን አሁን ተስፋ ሳይቆርጥ እያሰበበት እንደሚገኝ ተነግሯል። ሉዊስ ሃልን
ያስፈርማል የሚል በጣም አጠራጣሪ ጉዳይ ነው። ምክንያቱም ኒውካስትል የሚለቅበት ወይ በጣም ያነሰ ነውና እና ማንቸስተር ዩናይትድ ግን የተከላካይ ፍራጎች ለማጠናከር በተለይ የመሀል ተከላካያቸውን ማጉዌር እና ሌዛንድሮ ማርቲኔዝ ያሉበት ክፍል ላይ ኪም ሚንጄን አሁን ፍላጎት አላቸው ተብሏል ማለት ነው። ተከላካይ ስራ የባየር ሙኒክ እንግዲህ ማንቸስተር ዩናይትድ የቆመው ጨዋታውን ከትናንትና ወዲያ ጨርሷል። በኤሲ ሚላን ተሸንፎ አሁን ቀጣይ ወደ እንግሊዝ ፕሪሚየር ሊግ ነው የሚሄደው። እንግሊዝ ፕሪሚየር ሊግ ደግሞ ቅዳሜ 8 ሰዓት ተኩል ላይ ከሃል ሲቲ ጋር ይጫወታል። በዚህም ቻናል ናቲ ፉትቦል ቻናላችን ላይም ሽፋን ያገኛል። ይህ ጨዋታ እንግዲህ እንድጠብቁን 8 ሰዓት ጀምሮ ከ8 ሰዓት ጀምሮ እንድጠብቁን። ይህ ጨዋታ በናቲ ፉትቦል ሽፋን ያገኛልና ላይቭ ስርጭት እናስተላልፍላችኋለን። ይህ ጨዋታ በደንብ ሙሉ 90 ደቂቃውን እና ቅድመ ጨዋታ ምን እንደሚመስል ጨዋታው እናሳለን። ከጨዋታው በኋላ እናሳለን። ከወዲሁ ቀጠሮ ያዙ 8 ሰዓት ላይ ይህ ጨዋታ እንግዲህ 8 ሰዓት ተኩል የሚጀምረው እኛ ከ8 ሰዓት ጀምሮ እንገኛለንና ስለሆነም ዝግጅታችሁን ከወዲሁ አጠናቁ። ሃል ሲቲ ከማንቸስተር ዩናይትድ 8 ሰዓት ተኩል ላይ ቅዳሜ የሚደረግ ጨዋታ በናቲ ፉትቦል ቻናል የመጀመሪያው የእግር ኳስ የላይቭ ስርጭት እንደሚደረግ ልገልጽላችሁ እወዳለሁ። ስለሆነ ሁላችሁም ተዘጋጁ። ላይቭ ላይ እንገናኝ ማለት ነው፣ ቀጣይ ጨዋታ ላይ ማለት ነው። እሺ የማንቸስተር ዩናይትድ ጉዳያችን ብዙ እናጠናቅና ወደ ቀጣዩ ጉዳያችን እናልፋለን። ወደ ማንቸስተር ሲቲ ጉዳያችን የምናልፈው የማንቸስተር ሲቲ ጉዳይ ስናነሳ እንግዲህ በአርሰናል ጉዳይ ስላነሳ ነው ምንም ማንሳት አያስፈልግም። ትናንትና ማንቸስተር ሲቲ በኤንዞ ማሬስካ ስር እንግዲህ ተሸንፏል፣ ሽንፈት አስተናግዷል በአርሰናል በኮንሲል የፍጻሜ ጨዋታ ማለት ነው። ስለሆነ ወደ ዋናው ጉዳያችን ወደ ዝውውር ጉዳያችን ስናልፍ የማንቸስተር ሲቲ እንግዲህ ሮዲያውን ወደ ባርሳ የሚሄድበት አጋጣሚ ሰፍታ አልቋል። ወደ ባርሴሎና ጉዳይ ስናልፍ እናነሳላችሁ። ግን የማንቸስተር ሲቲ ጉዳይ ስናነሳ አሁን ከሊል ጋር ከያዩ ቦዋዲ ውል ሊዘጋ ተቃርቧል። ከስምምነት ላይ ለመድረስ በጣም ከቀናት በፊት ግን የግል ውሎች ስምምነት ላይ ከአዩ ቦዋዲ እና ማንቸስተር ሲቲ ጋር ተስማምቶ ነበረ እና ውሳኔም ተላልፏል። ቦዋዲ አሁን ይቀላቀላል ማለት ነው ማንቸስተር ሲቲ በ2027 እንደማይሆን ተገልጿል። ብዙ መረጃዎች እንግዲህ እንደሚያነሱት በ2027 ላይ ነው የሚቀላቀለው። አሁን አይቀላቀልም ውሉ ሲያበቃ የሚሉት ነገሮች አሉ። አሁን እንደሚቀላቀል ይፋ ተደርጓል። ፋብሪዚዮ ሮማኖ ይህን ዘገባ ዘግቦታል። ስለሆነ አዩ ቦዋዲ እንደዛው በዚህ ሳምንት ውስጥ የማንቸስተር ሲቲ ወደ ማንቸስተር ከተማ ተዘዋውሮ እንግዲህ ፊርማው እንደሚያኖር ይጠበቃል። በተለይ እንግዲህ በቀጣዩ ሳምንት ሁለተኛ የእንግሊዝ ጨዋታውን ምናልባት ተቀይሮ ገባ ወይ በሶስት ወይ ሁለተኛው ሳምንት ተቀይሮ ገብቶ የሚሰለፍበት ሁኔታ ሊኖር የሚችልበት አጋጣሚ ይኖራል ተብሎ ይጠበቃል። ስለሆነ አሁን አዩ ቦዋዲ ከሊል ጋር አልቋል ማለት ነው። ወደ ማንቸስተር የሚሄድበት አጋጣሚ ተጠናቋል፣ ሊዘጋ ነው። ፋብሪዚዮ ሮማኖ ይህን ዘገባ ዘግቦታል። የማንቸስተር የመጨረሻ ጉዳያችን ሳቪኖን ይመለከታል። ሳቪኖ እንግዲህ ዛሬ ቶተንሃም ለመቀላቀል የሚያደርገው ውይይት ቀጥሏል ተብሏ ሲቀጥል በማንቸስተር ሲቲ የኮሜርሻል ቡድን ውስጥም በትናንትናው ዕለት እንዳልተሳተፈ ተገልጿል። በቅርቡ ውድድር ዝግጅቶችም አልተሳተፈም፣ ልምምድም እያደረገ አይገኝም ነበረ። በኮሜርሻል ጨዋታ የፍጻሜ ጨዋታ አልተገኘም፣ ቡድን ውስጥም አልነበረም። ቶተንሃም ጋርም ውይይት ግን እየቀጠለ ነው ተብሏል። ስለሆነ ቶተንሃም የሚሄድበት አጋጣሚ አሁንም ቶተንሃም ገብቶ ከመጣ ግን የሚሄድበት አጋጣሚ ሊሰፋ ይሆን ይችላል ተብሏል። ሌላኛው የሊቨርፑል ጉዳያችን እናልፋ። ወደ ሊቨርፑል ጉዳያችን እናልፍ። ሊቨርፑል ትናንትና ወደ አቋም መለኪያ ጨዋታ አድርጎ ነበር። የመጨረሻ አቋም መለኪያ ጨዋታውን ሊቨርፑል የአቋም መለኪያ ጨዋታ ያደረገው ከኮሞ ጋር ነበር። ሊቨርፑል ኮሞን 2-0 አሸንፏል። በአቋም መለኪያ ጨዋታ ሊቨርፑል ጎሎችን ኮዲ ጋክፖ እንግዲህ ሊለቅል የተባለው ኮዲ ጋክፖ ወደ ቶተንሃም ምናምን ሊመጣ አጋጣሚ የተባለ ነው። ኮዲ ጋክፖ እና አዲሱ ፈራሚ ተከላካዩ ጀረሚ ጃክዌት አስቆጥሯል ማለት ነው ጎሎችንም። ስለሆነ ሊቨርፑል መጨረሻ ጨዋታውን ኮሞን 2-0 አሸንፏል። በተለይ እንግዲህ የጀረሚ ጃክዌት ማስቆጠር በጣም አስገራሚ የተከላካይ ስፍራ ተጫዋቹ አዲሱ ፈራሚ አስቆጥሯል። ኮዲ ጋክፖ ጨዋታ አስቆጥሯል ማለት ነው ሊቨርፑል። ስለሆነ ኮሞን 2-0 አሸንፏል ማለት ነው። ሌላኛው የምናነሳው የሊቨርፑል ጉዳያችን የሚሆነው ብራድ ባርኮላ ይመለከታል። ብራድ ባርኮላ እንግዲህ ትናንትና ማታ ለፓሪስ ጀርመን በተጠባባቂ ወንበር ላይ እንኳን አይገኝም ነበረ። ስለሆነ ሊቨርፑል የሚቀጥሉት ቀናት ባርኮላ ወደ አንፊልድ ለማምጣት በንቃት እየተነጋገሩ ነው ተብሏል። ብራድ እንግዲህ ስለ ፔሲ ስናወራ በኋላ ላይ እናወራለን። ትናንትና ጨዋታ አድርጎ ነበር እና በዛ ጨዋታ ላይ በፔሲ በተጠባባቂ ወንበር ላይ በቤንች ላይ ምንም አይነት ዝውውር አይገኝም ነበረ ብራድ ባርኮላ። አሁን ሊቨርፑል ግን በሚቀጥሉት ቀናት ባርኮላ ወደ አንፊልድ ለማምጣት በጣም ትልቅ በንቃት እየተነጋገሩ ትልቅ ጥረትም እያደረጉ እንደሚገኙ ተገልጿል ማለት ነው። ሌላኛው ወደ ባርሴሎና ጉዳያችን ከማለፋችን በፊት ሁለት የአቋም መለኪያ ጨዋታዎችን እናነሳለን። ሁለት የአቋም መለኪያ ጨዋታዎችን ከማንሳት በፊት ግን ስለ አስቶን ቪላ ጉዳይ እናነሳለን። የአስቶን ቪላ ጉዳይ ስናነሳ አስቶን ቪላ እንግዲህ
በፒኤስጂ ሲፈልግ የነበረው ከፒኤስጂ ጋር ስምምነት ላይ ደርሷል። ለመዘዋወር በቃ ቀናት ብቻ የሚቀረው ቀናት ተቆርጦለት የነበረውን አስቶን ቪላ ከሱዙኪ ጋር አዲስ ንግግር አለ፣ አዲስ ጉዳይ አለ። አስቶን ቪላ ከዚያን ሱዙኪ ጋር በግሎች ላይ ተስማምቷል እና ከፓርማ ጋር በ35 ሚሊዮን ፓኬጅ እንግዲህ ስምምነት ላይ ደርሷል ተብሏል። የጃፓኑ እንግዲህ በረኛ ከፒኤስጂ ጋር ከተስማማ በኋላ እንግዲህ አስቶን ቪላ ለመቀላቀል ከስምምነት በፊት ዝርዝሮች ግን ገና አልተጠናቀቁም። ጁቬንቱስ ግን ዋስትና ማግኘት ከቻሉ ማርቲኔዝን አሁንም ይፈልጋሉ ማለት ነው። ስለሆነ አሁን አስቶን ቪላ ከሱዙኪ ጋር በግሎች ላይ ተስማምቷል። ከፒኤስጂ እንግዲህ የተራክሎ ዜናችን ላይ እንዳልኳቸው ፒኤስጂ እንግዲህ ያለ ፓርማ ፍቃድ ወደ ሜዲካል እንግዲህ ወይም የሕክምና እንዲያደርግ አውሮፕላን መላኩን ተከትሎ እንግዲህ ቅሬታ አስነስቶ ዝውውሩ በጣም እንዲጨናገፋ አሁን አስቶን ቪላ ጋር ደግሞ ስምምነት ደርሷል። ምናልባት ደግሞ ወደ ጁቬንቱስ የሚሄድበት አጋጣሚ ይኖራል ተብሎ ይጠበቃል። ማርቲኔዝ ስለሆነ ወደዛ ከሄደ ምናልባት ይህን ተጫዋች እንደ ተተኪ አድርጎ ሊጠቀሙት የሚችሉት አጋጣሚ ለዛ ተብሎ ነው ማለት ነው። ስለሆነ ሁለት የአቋም መከጫዎች ስናነሳ ቶተናም በትናንትናው ዕለት የአቋም መከጫውን አድርጎ ነበረ። ቶተናም ከሆፌንም ጋር ነው እንግዲህ ያደረገው። ቶተናም ከሆፌንም ጋር ያደረገውን ጨዋታ 2-2 በሆነ አቻ ውጤት አጠናቋል። ቶተናም ጎሎቹን ዴቪስ እና ዊሊያምስ ባረንት ጎሎች ሲያስቆጥር ለሆፌንም ደግሞ ሄሎስክ በፔናልቲ እና ሆናጄዘር ጎሎች አስቆጥሯል። ቶተናም እንግዲህ የመጨረሻ የአቋም መከጫው ነው። ቀጣይ በእንግሊዝ ፕሪሚየር ሊግ ከብሬንትፎርድ ጋር ያደርጋል ማለት ነው። ቶተናም ሆትስፐር ስለሆነ እነዚህ ጨዋታዎች ቶተናም አድርጓል ማለት ነው። ሌላኛው ላንሳላችሁ ማለት የሪያል ማድሪድን ጉዳይ ነው። ሪያል ማድሪድ ትናንትና ጨዋታ አድርጎ ነበር ከሻልክ 04 ጋር። ከሻልክ 04 ጋር ሪያል ማድሪድ ያደረገው ጨዋታ እንግዲህ 3-0 በሆነ አሸንፏል። ለሪያል ማድሪድ ጎሎችን ኪሊያን ምባፔ፣ ዲን ሄውሰን እና አዲስ ፈራሚ ካርሎስ ኤስፒ ጎሎች ያስቆጥራል ማለት ነው። ስለሆነ ሪያል ማድሪድ በጆዜ ሞሪኒዮ እየተመራ መጨረሻ ያቋም መለኪያ ጨዋታ 3-0 በሆነ ሻልክ 04 አሸንፏል ማለት ነው። ጎሎችን እንግዲህ አልኳችሁ ኪሊያን ምባፔ፣ ዲን ሄውሰን ተከላካዩና አሁን አዲሱ የፈረመው ወጣቱ ተጫዋች ካርሎስ ኤስፒ ያስቆጥሯል ማለት ነው። እነዚህን ለማንሳት ነበር። አሁን ወደ ባርሴሎና ጉዳይ ወደ ዋናው ጉዳያችን እናልፋለን። ወደ ሮድሪ ጉዳይ ሮድሪ ወደ ባርሴሎና አለቀ። ስፔናዊ አማካኝ ከማን ሲቲ ባርሴሎና እንዲቀላቀል ስምምነት ላይ ደርሷል። ማን ሲቲ እና ባርሴሎና ሁሉም ነገር ለቀድሞ ባላንድ ዶር ተጠናቆ ሁሉም ነገር ተጠናቋል። ወደ ባርሴሎና ሮድሪ ከማን ሲቲ ለመጨረሻ የባርሴሎና ጥያቄ አረንጓዴ ብርሃን ሰጥቶታል። ማንቸስተር ሲቲ ለባርሴሎና የመጨረሻ ጥያቄያቸው ማለት ነው። እና ሮድሪም እንግዲህ በዚህ ሳምንት በባርሴሎና የ4 ዓመት ውል የሚፈረም ማለት ነው ይጠበቃል። እስከ ሰኔ 2030 ድረስ የሚያቆየውን ውል የሚፈረም ማለት ነው ይጠበቃል። የ4 ዓመት ውል ባርሳ እንግዲህ ለሮድሪ እና ለጆ ካንሴሎ የጉዞና የሕክምና እቅድ ማውጣት ጀምሯል ተብሏል። ስለሆነ አሁን ሮድሪ ሄር ዊ ጎ ተጠናቋል ማለት ነው። ሮድሪ ከማንቸስተር ሲቲ ወደ ባርሴሎና በቃ በጣም የዘገየው ሪያል ማድሪድ በቃ ለማስፈረም ተቃርቦ የነበረው ወደ ባርሴሎና ወደ ሌላኛው ተቀናቃኝ ይሆናል ማለት ነው። በዛ ብዙ ተጫዋቾችን በስፔን የሚያውቃቸውን ያገኛል እና ላሚን ያማል፣ ዳኒ ኦልሞ ብዙ ተጫዋቾችን ፈረንቶስ አሁን ለቋል። እነሱ የማሰሩት ተጫዋቾች በጣም ብዙ ተጫዋቾችን በጣም ብዙዎች ማለት እንችላለን። በጣም ከዛ ባርሴሎና ያገኛል ማለት እንችላለን ማለት ነው። ስለሆነ ፒኤስጂ መሰረት ተጫዋቾችን እነዚህ ነው። የካንሴሎ ጉዳይ ከመሰለኝ እንግዲህ ሮድሪ ዛሬ ሰኞ ወደ ባርሴሎና ለመብረር ፍቃድ ከማንቸስተር ሲቲ አግኝቷል ተብሏል። ስለሆነ ዛሬ ወደ ባርሴሎና ይበራል። ባርሴሎናና ሮድሪ የተያዘው የሕክምና አገልግሎት በዚህ ሳምንት እስከ ሰኔ 2030 ድረስ ያልተምቱ ይፈራረማል። ዋጋው እንግዲህ 60 ሚሊዮን ዩሮ ቋሚ ክፍያና 6 ሚሊዮን ዩሮ ቀላል ተጨማሪዎች እና 10 ሚሊዮን ዩሮ አስቸጋሪ ጭማሪዎችን ያካትታል ተብሏል። ስለሆነ ሮድሪ እንግዲህ ዛሬ ወይ እስከ ነገ የሕክምና አድርጎ እስከ ሮብ እስከ ሐሙስ ድረስ ይህ ዝውውር ይፋ ይደረጋል ተብሏል። ቶሎ ፈጠን ካለም እስከ ሮብ ድረስ የሚደረግበት ሁኔታ እስከ ነገም ድረስ የሚደረግ ሁኔታ አለም ተብሏል ማለት ነው። ባርሴሎና እንግዲህ ትናንት ባሰልን 5-2 በሆነ ውጤት አሸንፏል። እሱን ለማንሳት ያክል ሌላኛው ባርሴሎና ጉዳይ ጆዋ ካንሴሎ ነው። ጆዋ ካንሴሎ እንግዲህ ወደ ባርሴሎና ሄር ዊ ጎ ከአሪላድ ጋር የውል ማቋረጥ ስምምነት ተጠናቋል። ውሉን ተቋርጧል። ካንሴሎ በሚቀጥለው ሳምንት መጀመሪያ ላይ እንዲጓዝ ፍቃድ ተሰጥቷል። ይህም ባንድሬት እንደተገለጸ ነው። ባንድሬት ነው እንግዲህ ፍቃድ የተሰጠው ስለሆነ ካንሴሎ ወደ ባርሴሎና የሚሄድበት አጋጣሚ ሄር ዊ ጎ አልቋል። ጆ እንግዲህ ከሰኔ ወር ጀምሮ ከባርሳ ጋር ሁሉን ሙሉ ተስማምቷል እና አሁን ለመፈረም ዝግጁ ነው። ፌፌ ፖሎ እንዳረጋገጠው ማለት ነው። ስለሆነ ፋብሪዚዮ ሮማኖ ይህንን ዘገባም ዘግቦታል። ጆዋ ካንሴሎ እና ሮድሪ እስከ 2 ሳምንት ከ15 ቀን በኋላ ሁለቱም ተጫዋቾች ይፈርማሉ ማለት ነው።
ይህንን ለማንሳት ነበር። አሁን ወደ ፓሪሲያኑ ክለብ እንሄዳለን። ፒኤስጂ ጉዳያችን ነው የምናልፈው። ፒኤስጂ እንግዲህ አንድ መረጃዎች አሉ። ፒኤስጂ መረጃዎችን ከማንሳታችን በፊት ግን ትናንትና አንድ ጨዋታ አድርጎ ነበረ። ፓሪሲያኑ ጀርመኖች እሱም ጨዋታ ግን የዋንጫ ጨዋታ ነበረ። ፒኤስጂ እንግዲህ በትሮፊ ዴ ሻምፒዮንስ 2026 የዋንጫ ጨዋታ ሬስ ሌንስ ፒኤስጂን 1-0 በሆነ አሸንፎ ዋንጫውን አሳክቷል። ለሬስ ሌንስ ጎሉን ታውቪን አንበሎ አስቆጥሯል። በሬስ ሌንስ በኩል እንግዲህ 39 ደቂቃ ጎሉ ከተቆጠረ ከ7 ደቂቃ በኋላ አንቶኒዮ የሬስ ሌንስ ተጫዋች እንግዲህ አንቶኒዮ በቀይ ካርድ ወጥቷል። 87 ደቂቃ ጧት 87 ደቂቃ ደግሞ የፒኤስጂ ተጫዋች ተከላካይ እንግዲህ ፒኤስጂ ተከላካይ ኑኖ ሜንዴዝ በቀይ ካርድ ወጥቷል ማለት ነው። ስለሆነ ፒኤስጂ በዋንጫ ጨዋታ በትሮፊ ዴ ቻምፒየንስ በሬስ ላይንስ ተሸንፏል ማለት ነው። እንግዲህ ይህም እንደ ኮምፒቲሽን እንግዲህ እንግሊሽ ፕሪሚየር ሊግ የበላ ነው ኤፍ ኤ ካፕ እንደበላ የሚባለው ይሄ ደግሞ የሊጋቸውን የበላና እንደ ኤፍ ኤ ካፕ ነው የሚባለው የነሱ እንግዲህ ኮፓ ዴ ፍራንስ የበላ ደግሞ ይህን ጨዋታ ጮት ነበረ። ነገር ግን የኮፓ ዴ ፍራንስ የበላውን ቡድን አሸናፊ አድርጓል። የትሮፊ ዴ ቻምፒየንስ ሬስ ላይንስ ዋንጫውን አሸንፏል ማለት ነው። ስለሆነ 1-0 በማሸነፍ ሉዊስ ኤንሪኬ እንግዲህ በፒኤስጂ ዘመናቸው እንግዲህ ሁለተኛ የዋንጫ ጨዋታ ሽንፈት አጋጥሟቸዋል ማለት ነው። ስለሆነ ይህን ጨዋታ አሸንፏል ማለት ነው ሬስ ሌንስ። ሌላኛው የፒኤስጂ ጉዳያችን የምናነሳው ስለ ሉዊስ ኤንሪኬ ከጨዋታ በኋላ አንድን አስተያየት ሰጥቶ ነበረ ከብራድሊ ባርኮላ። ሉዊስ ኤንሪኬ እንግዲህ ትናንት ማታ ከፒኤስጂ ቡድን ውጭ ስለሆኑት ብራድሊ ባርኮላ እና ኢብራሂም ባይ ተጫዋቾች ተናግሮ ነበረ። የዝውውር መስኮቱ ካለቀ በኋላ ስለ ሁኔታው እናገራለሁ ሲል ተናግሯል። ስለሆነ ምንም አስተያየት መስጠት አልፈለጉም ሉዊስ ኤንሪኬ በእነዚህ ሁለት ተጫዋቾች ስለሆነ ብራድሊ ባርኮላ እና ኢብራሂም ባይ ዝውውር ላይ ስለሆነ ዝውውር መስኮት ከጠናቀቀ በኋላ አነጋጋሪ አስተያየት ሰጥቷል ማለት ነው። ውድ ስፖርቶቻችን አላለቀም ዜናችን። ወደ መጨረሻው ዜናችን ነው የምናልፈው። የመጨረሻው ዜናችን የምናልፈው ስለ ክርስቲያኖ ሮናልዶ እናንሳ። ስለ ክርስቲያኖ ሮናልዶ ስለሰጠው አስተያየት ነው የምናነሳው። ሆነ ክርስቲያኖ ሮናልዶ ግን እና ትናንትና አንድ ነገር ተናግሯል። እሱን እንደሚከተለው አነብላችኋለሁ። ክርስቲያኖ ሮናልዶ እንግዲህ በእግር ኳስ የመጨረሻ ዓመቱ እንደሆነ ተናግሯል። ክርስቲያኖ ሮናልዶ እንግዲህ በቅርቡ ከቮጌ መጽሔት ጋር ባደረገው ቃለ መጠይቅ የጨዋታ ዘመኑን ሊያጠናቅቅ እንደሆነ ፍንጭ ሰጥቷል ማለት ነው። ፍንጭ ሰጠ። ምን ሲናገር እንግዲህ ክርስቲያኖ ሮናልዶ ምናልባትም ይህ በኮከብነት የሚጫወትበት የመጨረሻ የኳስ ዓመቴ ሳይሆን አይቀርም፣ አስደናቂ የማይረሳ አሻራ ጥዬ ማለት እፈልጋለሁ ሲል ተናግሯል። የወደፊት ህይወቴን ሙሉ በሙሉ አቅጄ አዘጋጅቼዋለሁ። በርካታ ነገሮች ስላሉ ከእነሱ መካከል አንዱን ብቻ ነጥዬ መናገር ይከብደኛል። ምክንያቱም እግር ኳስን ማቆም ትልቅ ባዶነት ስለሚፈጥር ሁል ጊዜን በአንድ ነገር ብቻ ሳይሆን በተለያዩ መንገዶች በመሙላት አለብህ። በተጨማሪም እንግዲህ የበለጠ መዝናናት፣ ብዙ ቦታዎችን መጎብኘት፣ በጣም ወዶን ፓደል ጨዋታ መመልከትና መጫወት እንዲሁም ያፈራነውን ሀብት በደስታ ማስተናገድ እፈልጋለሁ። ከሁሉም በኋላ 25 ዓመታት ሙሉ በብዙ መስዋዕትነት ያሳለፍኩት ህይወት ነውና ሲል ገልጿል። ስለሆነ ክርስቲያኖ ሮናልዶ የመጨረሻ የእግር ኳስ ዓመቱ የሚሆንበት አጋጣሚ በጣም የሰፋ እንደሆነ ተነግሯል ማለት ነው። በቮይጅ የቃለ መጠይቅ ጊዜ ማለት መጽሔት ቃለ መጠይቅ ያደረገው ጊዜ ስለሆነ የመጨረሻ ዓመቱ እንደሚሆን ተናግሯል ነው። ማለት የኮከብነት የሚጫወትበት የመጨረሻ የኳስ ዓመቴ ሳይሆን አይቀርም ሲል ቃል በቃል ተናግሯል። ስለሆነ ወደፊት ህይወቴም እንግዲህ በደንብ ሁሉም ነገር በሙሉ አቅጄ አዘጋጅቼዋለሁ ሲልም ተናግሯል ክርስቲያኖ ሮናልዶ። ምክንያቱም የእግር ኳስ ማቆም ትልቅ ባዶነት ስለሚፈጥር ጊዜም በአንድ ነገር ብቻ ሳይሆን በተለያዩ መንገዶች ለመብላት ስለምፈልግ እንግዲህ አንድ ነገር ነጥዬ ይሄን አደርጋለሁ ብዬ ልነግር አልችልም ሲል ተናግሯል። የጠየቀውን ሰውዬ ስለሆነ በተጨማሪ የበለጠ መዝናናት፣ ብዙ ቦታዎች መጎብኘት፣ ፓደል ጨዋታን መመልከት ወይም መጫወት ይህንን ነገር ለማድረግ አስባለሁ ብሏል። 5 ዓመት እንግዲህ ሙሉ በብዙ መስዋዕትነት ያሳለፍኩት ህይወት ነው እና ሲል ገልጿል ክርስቲያኖ ሮናልዶ። ስለሆነ ይህ እንግዲህ ከሜሲ ጋር የተፎካከሩት ጎት ይሄ የመጨረሻ ዓመቱ ሊሆን የሚችል አጋጣሚ ይኖርበት ሁኔታ የሰፋ ስለሆነ እንግዲህ በጣም እንግዲህ የሚያሳዝን ዜና ነው ማለት እንችላለን የወጣው። ስለሆነ ክርስቲያኖ ሮናልዶ የመጨረሻ ዓመቱ የሚሆንበት አጋጣሚ ይኖራል። ደግሞ እንግዲህ እስቲ ኮሜንት ላይ እስቲ እናንተም ሀሳባችሁ የመጨረሻ ዓመቱ ይሆናል ወይስ አይሆንም የሚለው እንግዲህ ይህ ነው እንግዲህ የምናነሳችሁ ዜና። ውድ የናቲ ስፖርት ተከታታዮቻችን የዛሬው ማለዳ ስፖርት ዜናችን ይመስል ነበረ። ነገም በሌላ በትኩስ ዜናችን እንመርሳለን። ዛሬ ማታ 1 ሰዓት ላይ ትንታኔ እናቀርባለን። በትንታኔ ጉዳያችን ጠብቁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰላም አሉ። አመሰግናለሁ።